ጀምራ ሰላም የኢሲኤስ ቤተሰቦች፣ ዛሬ ኤቢሲዲ ነው የምናየው። ኤቢሲዲ ያው እንግሊዘኛ ለሚከብዳችሁ ተማሪዎች ይሄ ቻናል ለእናንተ ነው። ቻናሉን ከወዲሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ ኮርሶችን እንሰራለን። በእንግሊዝኛ ያሉ ኮርሶችን ወደ አማርኛ በመተርጎም በዩቱባችን ቻናል ላይ ማግኘት ትችላላችሁ። ስለዚህ ከወዲሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታበረታቱን እንጠይቃለን። ዛሬ ኤቢሲዲ እናያለን። ቦዝ ካፒታል ሌተር እንደ ስሞል ሌተር ነው የምናየው። ከካፒታል እንጀምራለን። ካፒታል ሌተር ኤ ቢ ሲ ዲ ኢ ኤፍ ጂ ኤች I J K L M N O P Q R S T U V W X Y Z እነዚህ ካፒታል ሌተር ናቸው። ካፒታል ሌተር ይባላሉ እነዚህ። አሁን ደግሞ ስሞል ሌተር እናያለን። ስሞል ሌተሮችን ኦኬ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ K L M N O P Q R S T U V W X Y Z A B C D E F G H I J K L M N O P Q R S T U V W X Y Z እነዚህ ካፒታል ሌተር ይባላሉ። ካፒታል ሌተር ማለት ትላልቅ የመጀመሪያ ፊደሎች። ለምሳሌ ስም ስንጽፍ ሊሆን ይችላል፣ የተለያየ የሀገር ስም፣ የሰው ስም፣ ማንኛውም ስንጽፍ መጀመሪያ በካፒታል ሌተር ነው የምንጀምረው። በካፒታል ሌተር በእነዚህ ጀምረን ከዛ በኋላ በእነዚህ በትናንሾቹ በስሞል ሌተር እንቀጥላለን ማለት ነው። ዛት ዘ ዲፈረንስ። ካፒታል ሌተር ጀምረን በስሞል ሌተር እንቀጥላለን ማለት ነው። እነዚህ ካፒታል ሌተሮች ናቸው። ካፒታል ሌተር ካፒታል። እነዚህኞች ታችኞች ደግሞ we call them small letter እንላቸዋለን ማለት ነው። ያው ደጋግማችሁ እየጻፋችሁ ስትለማመዱ እየገባችሁ ይሄዳል። በጣም ቀላል ነው። ቴሌግራም ቻናላችን ዲስክሪፕሽን ላይ አለ፣ እሱን መቀላቀል ትችላላችሁ። እንደውም በዚህ ስልክ ቁጥር ዋትሳፕ ላይ፣ ቴሌግራም ላይ በመላው ዓለም ያላችሁ ተማሪዎች ልታገኙ ትችላላችሁ። ማንኛውም ተማሪ ዋትሳፕ ላይ፣ ቴሌግራም ላይ ብታናግሩም በውስጥ በኩልም የተለያዩ መምህራን በእኛ ስር ስላሉ መማር ትችላላችሁ ማለት ነው። ኦንላይን ባላችሁበት ቦታ ቤታችሁ ላይ ቁጭ ብላችሁ ኦንላይን መማር ትችላላችሁ። ባያ ጉግል ሚት ኦር ባያ ዙም በፈልጋችሁት መማር ትችላላችሁ ማለት ነው። ኦኬ ያው እነዚህኞቹ እንደዚህ ናቸው አለ። ካፒታል ሌተር ይሄም ያው ስሞል ሌተር ነው። ጋር having same name only the difference is shape and the usage አጠቃቀማቸው እዛ ላይ ነው ትንሽ ልዩነት የሚኖራቸው ማለት ነው። በካፒታል ሌተር ጀምረን
በስሞል ሌተር እንጽፋለን ማለት ነው። አሁን ለምሳሌ ኢትዮጵያ ብለን እንጻፍ። ኢትዮጵያ በካፒታል ሌተር እንጀምራለን ማለት ነው። በካፒታል ሌተር ጀምረን ከዛ በስሞል ሌተር እንቀጥላለን ማለት ነው። ያው ሌላ ምንም ልዩነት የላቸውም። ያው ሼፓቸው ነው የሚለያዩ። ኤ ቢ ሲ እያልን ተመሳሳይ ነው ማለት ነው። ስማቸው ተመሳሳይ ነው፣ የሚለዩት ኦንሊ ዘ ዲፈረንስ ኢዝ ሼፕ ዛት ኢዝ። እሺ ስሞል ሌተሮችን አንዴ አብረን እንበል። ላይክ ሌትስ ፕሮናንስ ዘም ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እነዚህ ናቸው። ያው ለጀማሪ ተማሪዎች ለማታውቁ ገና እንግሊዝኛን አንድ ብላችሁ መማር ለምትፈልጉ ይህ ቻናል ለእናንተ ነው። በድጋሚ ሰብስክራይብ ማድረግ እንዳይረሳ። አሁን ያው ሌተሮችን አይተናል። ወደ ቃላት መመስረት እንሄዳለን። እነዚህን እንግሊዝኛ ፊደሎች ተጠቅመን ቃላት በእንዴት መመስረት እንችላለን? ሃው ካን ዊ ራይት ዘ ወርድ ላይ ተነስተን ደግሞ ወደ ሰንተንስ፣ ፍሮም ሰንተንስ ቱ ፓራግራፍ፣ ፍሮም ፓራግራፍ ቱ ፓሴጅ፣ ፍሮም ፓሴጅ ቱ ሴይ እያለ ይሄዳል ማለት ነው። እያደገ ይሄዳል። ስለዚህ አሁን እነዚህን ፊደሎችን ካየን በኋላ ወደ ቃላት መመስረት እንሄዳለን ማለት ነው። ቃላት እንመሰርታለን። ለምሳሌ ቅድም ላይ ኢትዮጵያ ብለናል። ኢትዮጵያ ስንል ኢትዮጵያ ኢ ከዚያ በስሞል ሌተር ነው የምንቀጥለው ማለት ነው። ኢቲ እንዲህ ነው የሚጻፈው ማለት ነው። ኢትዮጵያ ስንል ማለት ነው። ኢትዮጵያ ይችኛዋ አሁን የመጀመሪያዋ ፊደል ካፒታል ሌተር ናት ማለት ነው። ሌሎች የቀሩት እነዚህ ዛር ስሞል ሌተር ይባላሉ። እነዚህ ስሞል ሌተር ናቸው። እነዚህ ይችኛዋ ካፒታል ትሆናለች ማለት ነው። ካፒታል ሌተር ናት የመጀመሪያዋ። ከዚያ ቀጣዩ ስሞል ሌተር ናት ማለት ነው። በዚህ መልኩ ነው ቃላት የሚጻፈው ማለት ነው። you need to begin with capital letter, then you need to follow with small letter. That's how can we write the word, from word to sentence, from sentence to paragraph, from paragraph to passage, from passage to say. That is it. Okay. Let's write one more word. Let's write Addis Ababa. አዲስ አበባ በእንደዚህ ነው የሚጻፈው። አዲስ አበባ ስንል ይቺ የመጀመሪያዋ ካፒታል ሌተር መሆን አለባት ማለት ነው። ይቺ የመጀመሪያዋ ካፒታል ሌተር ትሆናለች። ሌላ የቀሩት በሙሉ ስሞል ሌተር ነው የሚሆነው። እነዚህ ስሞል ሌተር ይባላሉ። ስሞል ሌተር ይችኛዋ ካፒታል ነች ማለት ነው። ካፒታል ሌተር ይቺ ካፒታል ሌተር ነች ማለት ነው። ይሄ ነው ልዩነቱ። ያው ገብቷችኋል ብዬ አስባለሁ። ቃላት መስርተናል። እናንተም ደግሞ አልገባችሁ ጥያቄ ሲኖር ኮመንት ላይ መጻፍ ትችላላችሁ። ቴሌግራም ግሩፓችን ዲስክሪፕሽን ላይ ስላለ እሱን ጆይን አድርጉ። ማንኛውም ጥያቄ ሲኖራችሁ እዚያ ላይ መጠየቅ ይቻላል ማለት ነው።
እሺ ሌላ ለምሳሌ ፉድ ምግብ ፉድ ብለን እንጻፍ እስኪ። ፉድ ኤፍ ካፒታል ይሆናል። ከዚያ ስሞል ፉድ ስንል ምግብ ማለት ነው። ፉድ በእንደዚህ ይጻፋል። መጀመሪያ ካፒታል ሌተር በካፒታል እንጀምራለን ማለት ነው። ከዚያ የቀሩት ስሞል ይሆናሉ ማለት ነው። እነዚህ ስሞል ሌተር ይባላሉ። ስሞል ሌተር እነዚህኞች ካፒታል ይባላሉ። ካፒታል ሌተር በእንደዚህ ነው የሚጻፈው። ሌላ ለምሳሌ ወተር ብንወስድ ወተር ውሃ ማለት ነው። ወተር ማለት ውሃ ማለት ነው። ውሃ ይቺ የመጀመሪያዋ ካፒታል ትሆናለች ማለት ነው። ካፒታል ሌተር ናት። አሁን ይቺ ካፒታል ሌተር። ይቺ የቀረችዋ ይቺኛዋ ፓርት ይቺ ስሞል ሌተር ትባላለች። ስሞል ሌተር ትባላለች ይቺኛዋ ማለት ነው። ኦኬ አሁን ልዩነቱ ገብቷችኋል ብዬ አስባለሁ። አሁን ወደ አረፍተ ነገር መመስረት እንሄዳለን። አረፍተ ነገር ከፊደል ተነስተን ቃላት መሰረትን አይደል? ቃላት መሰረትነ። አሁን ደግሞ ከቃላት ተነስተን ወደ አረፍተ ነገር መመስረት እንሄዳለን ማለት ነው። ለምሳሌ ዛሬ ወይም ለምሳሌ እኔ ወደ ሱቅ እየሄድኩ ነው። I'm going for shop. እኔ ወደ ሱቅ እየሄድኩ ነው። የተለያዩ እቃዎችን ልገዛ ማለት ነው። I'm going for shop እንላለን። I'm going አይ እንልና I am going ከዛ for shopping I'm going for shopping ወደ ሱቅ ወይም ወደ ተለያየ የገበያ ቦታ የተለያዩ ነገሮችን ልገዛ እየሄድኩ ነው። ምግብ ሊሆን ይችላል የሚገዛው፣ የተለያየ አትክልት ምናምን ሊሆን ይችላል፣ የተለያየ ልብስ ጫማ ሊሆን ይችላል። ብቻ ወደ የሆነ ነገር መግዛት እየሄድኩ ነው ማለት ነው። እየሄድኩ ነው ከዚያ ፉል ስቶፕ አለች ማለት ነው። ይችላል በካፒታል ሌተር ጀመረ። ካፒታል ሌተር ትባላለች። ካፒታል ሌተር ከዛ ይሄኛው በሙሉ ስሞል ሌተር ነው። አሁን እዚህ ላይ ተጠቀምሁት ማለት ነው። ስሞል ሌተር ነው። ግን ለምሳሌ በካፒታል ሌተር ጀምራችሁ አሁን መሀል ላይ ካፒታል ሌተር የሚገባበት አጋጣሚ ሊኖር ይችላል። ለምሳሌ ዛሬ ጠዋት አለሙን አገኘሁት ካልኩኝ፣ ዛሬ ጠዋት አለሙን አገኘሁት። ቱዴይ ሞርኒንግ እንላለን። ካፒታል ላይ እንጀምራለን። ቱዴይ ሞርኒንግ I meet አለሙ። ቱዴይ ሞርኒንግ I meet አለሙ። ዛሬ ጠዋት አለሙን አግኝቸው ነበረ ስል አሁን እቺ የመጀመሪያዋ ካፒታል ሌተር ነች አይደል? ካፒታል ሌተር ነች። ከዛ በስሞል ሌተር ሄድኩና እዚች ጋር ላይ ስትመጡ አሁንም ካፒታል ሌተር አለች። ካፒታል ሌተር አሁን እቺ ምንድን ነች? ፉል ስቶፕ አለች። ያው ሁሌም የራይቲንግ ሲስተም ስለሆነ ያው እነዚህን ስርዓተ ነጥብ እናያለን። በሌላ ቪዲዮ የምናይ ይሆናል። አሁን ያው እነዚህን ብቻ ከፊደል ተነስተን ቃላት ከቃላት አረፍተ ነገር እነሱን ነው እየመሰረትን ያለነ። ስለዚህ አሁን እዚህ ጋር ላይ እዚች ጋር ካፒታል ሌተር አለች፣ እዚች ጋር ካፒታል ሌተር አለች አይደል? ሁለቱ ጋር ማለት ነው። ይችም ካፒታል ነች። ካፒታል ሌተር ከዛ ይችም ካፒታል፣ ሌሎች ስሞል ናቸው። ይሄኛው ለምን ነው ካፒታል ሌተር የሆነ? ስም ስለሆነ ማለት ነው። አለሙ የሚባል ሰውዬ ዛሬ ጠዋት አገኘው። ስለዚህ የሰው ስም ሲጻፍ በስሞል ሌተር አይጻፍ፣ በካፒታል ነው የሚጻፍ። ለዛ ነው እዚህ መሀል ላይ ኤ ካፒታል የተጠቀምኩኝ ማለት ነው። እኛው
ይችኛው ኤ ካፒታል የተጠቀምኩኝ ለዛ ነው። ኦኬ ሌላ ሌትስ ኦኬ one more sentence ትናንትና ዳቦ በላሁኝ። yesterday I had breakfast. ትናንት ዳቦ በላሁ። yesterday I had breakfast. ትናንት ዳቦ በላሁ ማለት ነው። or you can say yesterday I have eaten ማለት ትችላላችሁ። ይችኛው አሁን ያው ስለ ቴንሶች እናያለን። አሁን ይቺ ፓስት ፐርፌክት ነው፣ ፓስት ተንስ ነው። ይሄኛው ፓስት ተንስ ነው። ፓስት ፐርፌክት ብታረጉትም ችግር የለው። ስለ ሰንተንስ ያው በሌላ ቪዲዮ የምናይ ይሆናል። ያው ዛሬ the main goal is just creating and making ሰንተንሶችን ክሬት ማድረግ ነው የዛሬ አላማችን። ሌላ ውሃ ስጠኝ፣ ውሃ ጠምቶኛል፣ ወይም ውሃ መጠጣት እፈልጋለሁ። በአፋጣኝ ውሃ መጠጣት እፈልጋለሁ። በአፋጣኝ ውሃ እፈልጋለሁ። I need water urgently. I need water urgently. በአፋጣኝ ውሃ እፈልጋለሁ ማለት ነው። እነዚህ የአረፍተ ነገሮች ናቸው። በእንግሊዝኛ ፕራክቲስ ማድረግ ብቻ ነው የሚጠይቀው። በጣም ቀላል ነው። ቬሪ ሲምፕል፣ በጣም ቀላል። ያው ስለዚህ በደንብ እንደተከታተላችሁ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ፊደሎችን ዲስክሪፕሽን ላይም በደንብ ABCD ሁሎችን አስቀምጥላችኋለሁ። ዲስክሪፕሽን ላይ ገብታችሁ ማንበብ ትችላላችሁ ማለት ነው፣ ጀማሪ የሆኑ ተማሪዎች። እንዲሁም በውስጥ በኩል መማር የምትፈልጉ ዋትሳፕ ላይ፣ ቴሌግራም ላይ ታናግሩን ትችላላችሁ ማለት ነው። ስልክ ቁጥራችን ዲስክሪፕሽን ላይ ይኖራል፣ ስክሪን ላይ ማስቀምጥላችኋለሁ። እሱ ታገኙ በዋትሳፕ እና ቴሌግራም ላይ ልታገኙ ትችላላችሁ። በመላው ዓለም ያላችሁ ተማሪዎች መማር ትችላላችሁ ማለት ነው። በእኛ ስር ያሉ ቲሞች በጎግል ዙም እና በጎግል ሚት እና በዙም ያስተምሯችኋል ማለት ነው። ስለተከታተላችሁ አመሰግናለሁ። ባባይ